አርሶ አደር ባየ ተስፋዬ ይባላሉ። በቄለም ወለጋ ዞን ሰዲ ጫንቃ ወረዳ የመንደር 7 ነዋሪ አርሶ አደር ናቸው። አርሶ አደር ባየ ተስፋዬና ሌሎች የአካባቢው እማወራና አባወራ አርሶ አደሮች የግብርና ስራቸው ከዓመት ዓመት የዝናብ ጥገኛ ነው። ሽንኩርት እዚህ ይሆናል እኮ በስርዓት ነው የሚሆነው። መሬቱም ይሆናል፣ የሰው ጉልበትም አለ፣ ኃይልም አለ። በሰጠንና ወይም አለ ፈጣሪ በሰጠን ዝናብ ብቻ ነው ስንጠቀም የነበረው። ኢትዮጵያ በእነዚህና በሌሎች መሰል አካባቢዎች ያለውን የዝናብ ጥገኛ የሆነ የግብርና ስራን ክረምት ከበጋ ለማምረት በሚያስችል የመስኖ ግብርና ስራ ለመቀየር በመስኖ መሰረተ ልማት ግንባታዎች ዘርፈ ብዙ ስራዎችን እያከናወነች ነው። በመስኖና ቆላማ አካባቢዎች ሚኒስቴር እየተገነቡ ከሚገኙ የመስኖ መሰረተ ልማት ግንባታዎች አንዱ በቄለም ወለጋ ዞን የሚገኘው የቄጦ መስኖ ግንባታ ፕሮጀክት ነው። በ2014 ዓ.ም ግንባታው የጀመረው የቄጦ መስኖ መሰረተ ልማት ግንባታ ፕሮጀክት በግንባታ ምዕራፍ ውስጥ የውሃ ማስፊያ ዋናና ሁለተኛ ቦዮች በሰዲ ጫንቃና ሀዋ ገላን ወረዳዎች ውስጥ ሙሉ በሙሉ ግንባታቸው መጠናቀቁን የፕሮጀክቱ ስራ አስኪያጅ አቶ ኢዮብ አሳምነው ተናግረዋል። በአጠቃላይ 7 ጌቶች አሉት። ከነዚህ ጌቶች ውስጥ 3ቱ ጌቶች በሀዋ ገላንና በሰዲ ጫንቃ ለተሰሩት 2 ካናሎች የውሃ ማስገቢያ በሮች ሲሆኑ 4ቱ በሮች ደግሞ በክረምት ሰዓት ላይ የደለል ለማውጣትና እንዲሁም በበጋ ሰዓት ደግሞ ውሃውን ከፍ አድርጎ ወደ ካናሉ እንዲገባ የሚያደርጉ 4 በሮች ያሉት ሲሆን በሮቹ ደግሞ በኤሌክትሪካልና በማኑዋል እንዲሰሩ ተደርገው ነው ዲዛይን የተደረገው። ከመንግስት እስከ 2 ቢሊዮን ብር የግንባታ ወጪ ተመድቦለት ግንባታው ሲካሄድ የቆየው ፕሮጀክቱ የመጀመሪያ ምዕራፍ ግንባታው ተጠናቆ እስከ 560 ሄክታር መሬትን በማልማት በሀዋ ገላንና ሰዲ ጫንቃ ወረዳዎች ውስጥ የሚገኙ 6000 ገደማ አርሶ አደሮችን ተጠቃሚ እንደሚያደርግ በመስኖና ቆላማ አካባቢ ሚኒስቴር የግንባታ ፕሮጀክቶች ጽህፈት ቤት ምክትል ስራ አስኪያጅ አቶ ደረጀ ሊበን ተናግረዋል። እስከ 8000 ሄክታር ድረስ ማልማት የሚችል ያልኩ ግድብ በጥናቱ በሁለተኛው ፌስ የተደረገው ሲጨመርበት አንድ ላይ ያን ያህል ማልማት እንደሚችል ነው አቅሙ የሚያሳየው። አሁን 400 ሳይሆን በመጀመሪያ ምዕራፍ በሰራ ነው ወደ 565 ሄክታር ወደ ልማት ማስገባት እንችላለን። የቄጦ መስኖ ልማት ፕሮጀክት ግንባታ የመጀመሪያ ምዕራፍ ግንባታ ስራው ተጠናቆ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች የፌዴራልና የክልል የስራ ኃላፊዎች በተገኙበት በይፋ ተመርቋል። ነጋን ዋሁን ደጫላ ከኑ በርባችሱ ሚሶም አከሲ ከን አርጉዳፍ ከኑ ገርጋሩ ዋንቴፍ ሰላም ከምንም በላይ የሚያስፈልገን እንዲህ ያለ ልማት እንዲኖር ነው። ሰላምን አስቀድሞ ማውራትና መሞከር ያስፈልጋል። ይዞን ቢያንስ ባለፉት 30ና 40 ዓመታት እንደምታውቁት የተሟላ ሰላም አግኝቶ ልማቱን ብቻ ማሰብ አልቻለም። ከኛ የልጅነት ዘመን አንስቶ የአካባቢ አንዴ ሰላም ይሆናል፣ ሌላ ጊዜ ደግሞ ችግር ውስጥ ይገባል። በልማት ላይ አተኩሮ መስራት ግን አልቻለም። ከዚህ ችግር ተላቆ በሙሉ ልብና ሐሳብ ልማት ላይ ለመግባት ስለ ሰላም ለማውራት ቦታው ይሄ ነው። ህዝባችን ትልቅ ነው፣ ተፈጥሮም በሰፊው ያደለው ስለሆነ እንዲጠቀም ማድረግ ያስፈልጋል። እናም ዛሬ የመስኖ ፕሮጀክቱ አዲስ ተስፋንና የምርታማነት ዘመንን ይዞላቸው እንደመጣ የአካባቢው አርሶ አደሮች ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። በፊት እውነት አልመሰለኝም ነበር ይህ ፕሮጀክት። አሁን ይህ የቄጦ መስኖ አመጥቶልናል። ማንጎ፣ ስንዴና ሌሎች ሰብሎችን ዘርተን በደስታ እየኖርን ነው። ወደ ሜካናይዜሽን ወደ ትራክተር ማምጣት አለብኝ የሚል የራሴ ዓላማ አለኝ። ለምን መሰለ? በአመት አንዴ ጠብቀህ የምታገኘው አዝመራ ከፍጆታ ውጪ ብዙ የተሻለ ውጤታማ አያደርግህም፣ ኢኮኖሚያዊ አያደርግህም። በአመት 3 ጊዜ ስታመርተው ግን አንዱ ምርት ለቤት ፍጆታ ብታደርገው ሁለቱ ምርት ለገበያ ታውለዋል። ኢኮኖሚ ይኖርሃል ማለት ነው።